እኔ በቃ አቶ ክብሩ እንዴት ነህ? ሰላም እንዴ? ምን ነው አቶ ክብሩ? በስመ አብ ደህና አይደለህ? አንቺ ሰላቢ ከሱ ጋር ደግሞ ምን ትሰሪያለሽ? ለምን ቤቴን ለቃችሁ አትወጡልኝም? ውጡልኝ በቃ እኔ ሀዘኔን ላስታምበት ውጡልኝ። ለምንድን ነው ቤቴን ለቃችሁ ማትወጡት? አታስመስይ። ምንም ያስመሰልኩት ነገር የለም። አታውቀኝማ፣ ስለማታውቀኝ አታውራ። እንዳትሞክሪ ጭራሽ እንደዚህ አስከፍት ዝም ውሻ እኔ ማሳይ ነገር አለ። እንደዛ ከሆነ አንቺ ውሻ የራስሽን ነገር እንዳነካኝ የራስሽን ነገር ደብቀሽ እዚህ አንቺ ሸይጣን እኔም ብቻ ለማጋለጥ አስበሽ ነበር። እኔም ብቻ ተረጋጋኝ። ማለት እንዴት አወቅሽኝ? እንዴት አወቅሽ? አይደለም አቶ ክብሩ ተረጋጋ። ይኸውልሽ አንቺና እሱ ያላችሁን ቅርበት አሁን ላይ አላውቅም። እኔ ለቅሶ ሰሞኑን ነው ማቅሽ። የዛሬ አንድ አመት አካባቢ አይደለም ትመጪ ነበር። ተረጋጋ እኮ አቶ ክብሩ እባክህ። ይኸውልሽ ተቀመጥ። እሱን አታውቃትም። ምን ለዚህ ነው ከሞተ 1 አመቱ ነው እያልኩሽ ነው ወንድሜ። እስካሁን የት ነበርሽ? የምታውቂው ነገር ካለ ላይ ነበርኩ። እናቴን አጥቼ እኔም ሀዘን ላይ ነበርኩኝ ለራሴ። ይኸውልሽ 1 አመት ሙሉ የት ነበርሽ? ብዙ ጊዜ አፍነሽ የቆየሽውን ታዲያ ወንጀለኛ አይደለሽም እንድልሽ ነው? አቶ ክብሩ እንድልሽ ነው ወይ? እንድልሽ ነው ወይ? እያማከረችሽ ልትገለው ከአንድም ሁለቴ እያማከረችሽ ይሄን እያወቅሽ ዝም ብለሽ ነገር እኮ ግልጽ ነው አይደል? ወንጀለኛ ነች አይደል? እቺ እና ታዲያ በህግ አግባብ ነው የምንጠይቃት። እንዴት ማለት እንዴ ምን ሆነ ነው? ተረጋጋ እንጂ አንተ እንዴ አንቺ የሁሉ ነገር ስታማክርሽ እያልሻት ነበረ። አቶ ክብሩ የሁሉ ነገር ስታማክርሽ እያወቅሽ አንቺ ሴጣን ተረጋጋ። አቶ ክብሩ ተረጋጋ። ስለወንድሜ እኮ ነው የሁሉ ነገር አይደል? ስለወንድሜ ነው አይደል? እንግዲህ ጉድ ቤተሰቦች ወይዘሪት ናርዶስ ቤት አካባቢ ደርሰናል ማለት ነው። ገብተን የምናወራትና ግን አንዳንድ የፈሯቸው ነገር ይችላሉ። እንግዲህ አቶ ክብሩም ስሜታዊ እንዳይሆን ወይዘሪት ሰላማዊትም አለችና እዛው ውስጥ መኪና ውስጥ ነው ያለችው። ገብተን የምናናግራችሁናል። አንተም ስሜታዊ እንድትሆን አልፈልግም። ስለዚህ እናንተ መኪና ውስጥ ተጠብቁኝ ያላችሁ ከኛ ሰው ጋር እኔ ገብቼ የማወራት ይሆናል። ካሜራም እንደሚኖር ያለውን ነገር አንዳንድ ነገሮችን ማስረዳት ይሆናል። አንተ ግን መኪና ውስጥ እሺ ወይዘሮ ናርዶስ እንግዲህ በድጋሚ እንዳናግርሽ ፍቃደኛ ስለሆንሽልኝ በጣም አመሰግናለሁ። ምንም አይደል፣ ችግር የለም። እንዴት ነው ህይወት? ያው እንግዲህ ብዙ ነገሮችን አስቀድሜ ነግሬሻለሁ። በርግጥ የተገናኘንበትም ምክንያት ነግሬሻለሁ። በካፒቴን ደረጀ ምክንያት ነው የተገናኘነውና እንዴት ነው እንግዲህ ካፒቴን ደረጀን ካጣሹ በኋላ እንዴት ነው ህይወት ምን ይመስላል የሚለው ነገር ንገሪኝ እስቲ። ያው ከባለቤት ጋር ተለይተ መኖር በጣም ከባድ ነው ማለት ብዙ ጊዜ እንራራቃለን ያው ለፊልድ ምናምን ሲወጣ ግን ይሄ እስከ መጨረሻው አለመምጣት መቻሉን ስታስበው በጣም ይከብዳልና አይቼው አልቅሽ ያለመሞቴ ለኔ በጣም ከባድ ነበር ማለት ቢያንስ የመጨረሻ ጊዜውን ከኔ ጋር ሆኖ ቢሆን ምናምን ብዬ አስባለሁ ብዙ ጊዜና ብቻ በጣም ከባድ ነው እንደምታስበው አይደለም ያኔ ነበርህና አሁን የሚኖር ህይወት አንድ አይደለም ጭራሽ ፍጹም ተቃራኒ ነው የሚሆነው ኦልሞስት 1 አመት ነው ግን በጣም ከባድ ነው እውነት ነው በጣም ከባድ እንደሚሆን ይገባኛል ግን ደግሞ ያው ስለሱ አሟሟት እንደው የምታውቂው ነገር ካለ እስቲ አንዳንድ ነገሮችን ብትነግሪኝ ያው ማለት ሁላችንም አንድ አይነት ነገር ነው የምናውቀው የተለየ ነገር የለውም እናንተም እንደሰማችሁት ከዚህ ሄደ እዛ ያረፈበት ሩም ላይ ሞቶ ተገኘ ተባለ ከዛ ተደወለልን ለኛ በተደወለልን ሰዓት ላይ የሰማነው ነገር ምንድነው ተመርዞ መሆኑን በምግብ ይሁን በመጠጥ ይሁን በምን ይሁን እንዳልተነገረና ተመርዞ መሆኑንና በዛ ሀገር ላይ ተመርዘ ከተገኘክ ምርመራ ይደረግብሃል የተለያዩ ምርመራዎች እስኪታወቅ ድረስ ማለት መንስኤው ስላልታወቀ ሆቴሉም ተጠያቂ ሊሆን ስለሚችል ኦርሳው አተኩሮ አርጎበት ሊሆን ስለሚችል ተብሎ ሬሳው ወደዚህ አልመጣ እናኛ
እዚህ ነው እንትናችንን እርማችንን ያወጣ ነው መሄድ አልቻልንም ነበር በተለያዩ ምክንያቶች እዚህ እርማችንን አወጣ ማግኘት አልቻልንም ማለት ነው በጣም የሚያሳዝን ነገር ነው ያው እንግዲህ ሰውን አግኝቶ አለመቅበር ማለት ራሱ በጣም ከባድ ነገር እንደሆነ ይገባኛልና እንደው አንቺ ይሄን ነገር ስትሰሚ ይሄን ነገር ስትረጂ እንደው ምን ነበር በሰዓቱ የተሰማሽ ወይ በቃ እንጃ ይሄ ነው ልልህ አልችልም በጣም ነው ሞራሌ ወደቀው በቃ ከሱ ጋር ነው ብዙ ነገር ማስበው ከሱ ጋር ነውና በጣም ምንም ነገር ድብልቅልቄ ነው የወጣው ነገሮችን አስቤ ያደረኩት ነገር የለምና ደግሞ ጭራሽ ደግሞ አለ መቅበር መቻል ደግሞ ከባድ መሆኑን ታውቃለህ እስካሁንም የሚጠዘጥዘን ቁስል አለ መቅበር መቻላችን ቢያንስ ሬሳውን አለማየታችን ብቻ ያ ነገሮች በጣም ይቆጩናል እንደው ከሱ ቤተሰቦች ጋር ያለሽ ኮሙኒኬት እንዴት ነው ምን ያህል ትገናኛላችሁ ምን ያህል ትጠያየቃላችሁ የሚለውንም ነገር ንገሪኝ እስቲ እንጠያየቃለን ማለት በጣም ጥሩ ሰዎች ናቸው ከሱ በላይ ጥሩ ናቸው ማለት አሁን አንዳንድ ቤተሰብ አለ አማቹን የማይወድ ምናምን አይደለ ግን በጣም ለኔ ጥሩዎች ናቸው ከሞተ በኋላም በጣም አጽናንተውኛል ምናምን እኔ ትንሽ የጎዳኝ ለሱ ልጅ አለመውለዴ ምናምን ነበርና በጣም አጽናንተውኛልና እስቲ ሌላ ህይወት እንድጀምር ህይወት እንዳለ ምናምን በቃ በጣም ብዙ ነገር ረድተውኛልና ኢቭን ሁላ እሱ ያፈራቸው ሀብቶች ነበሩ አብረን ያፈራናቸው ምናምንና እኛ እንደማፈልግ እነሱ እንደማይፈልጉና በእኔ ስም እንደሚያዞሩት ሁሉንም ነገር እንደሰጡኝ ከነሱም ኢቭን ወንድምየውም አለ ከሱ ነው ኢቭን የሚሰጠኝ ብሮች ምናምን ይሄ ሊያስፈልግሽ ይችላል አሁን ካሽ ላታገኘች ያለሽ ምናምን ያለ በጣም ብዙ ነገር ረድቶኛልና በጣም ጥሩ ሰዎች ናቸው እና በጣም ጥሩዎች ናቸው ሌላ ሁለት ወንድሞችም አሉት ካናዳ ያሉ በጣም ይረዱኛል ይደውላሉ እኔ ምን ብዬ ይሄ ካፒታል ደረጃ ላይ በጣም ነው ሰፖርት የሚያደርጉኝ ማጽናናቱንም ምናምን ብቻ ከምነግር በላይ ጥሩዎች ናቸው በጣም ደስ ይላል እንደው እዚህ ጋር ስለ ልጅ ስታወሪ ያው ካፒቴን ደረጀ በህይወት እያለ አንድ ልጅ እንዳፈራ ሰምተን ነበርና ያም ነገር እንዳለ ሆኖ ማለት የልጁ እናትም አሁንም እንዳለች እናቃለንና እንዴት ነው ከነሱ ጋር ያለው ነገር ያው በህግ አግባብ ነገሮችን እመናይ ከሆነ ያ ልጅ ያባቱን ድርሻ የማግኘት መብት አለውና እንደው ስለዚህ ነገርስ ምን ታስቢያለሽ ያው እንትን ነው እናትየውም እኔ አለኝ ነገር የምትለይነ ሰው ነች አልፈልግም የሱን ሀብት እና አልቀበል የምትልነት ግን እዚህ ያለ ወንድምየው በጣም ሰፖርት ያደርጋታል የሷን አትንኪ እኔ ስላለኝ እኔ ያደርግለታለሁ ለልጁ በቃ እንደ ልጄ ነው መንከባከበው ብሎ እሱ በጣም ሰፖርት ያደርጋታል ለዛም ያን ያክል እኔ ብትመጣ ምሰጣ ልጁ አይደለ የባለቤቴ ልጅ ነውና ምሰጣ አይነት ሰው ነው ይደግና እንግዲህ የራሴን ማደርግለት የራሴ የሆኑ ነገሮች አሉ ማይወራ ግን በቃ እንዲው አልፈለገችም የሱናት ወንድምየው ይረዳታል ሌሎቹም ይረዷታል ግን እዚህ ያለው በጣም ሰፖርት ስለሚያደርጋት ያን ያክል ወደዚህኛው ትኩረት አላደረገች እንደው ትዳሩ ስገቡ ልጅ እንዳለው ካፒቴን ደረጀ ታቂ ነበር አዎ በደንብ ስለዚህ አውርታችሁበት ነገሮችን ተግባብታችሁ ነው ማለት ነው እንደዚህ ሆኖ አዎ መልካም እንግዲህ ወይዘሮ ናርዶስ ያው የተገናኘንበት ነገር አስቀድሜ እንግዲህ ነግሬሻለሁና በካፒቴን ደረጀ ምክንያት እንደሆነ ነግሬሽ ነበር ያው ያለውንም ነገር ካንቺ ጋር ተጫውተናልና አሁን ደግሞ እንግዲህ ውጪ ላይ እየተጠበቁ ያሉ እንግዶች አሉንና ሁለት እንግዶች አሉ እነሱ ገብተው ደግሞ ያለውን ነገር ካንቺ ሳይድ ያለውን ነገር ሰምተናል ደግሞ አሁን ደግሞ ከነሱ ያለውን ሳይድ ብንሰማ በጣም ደስ ይለኛል ምን አይነት እንግዶች ናቸው የሚመጡት ማለት ያው እሱ ሲገቡ ታያቸዋለሽ ብዬ ነው እሺ ኦኬ ግን ለወጣ ስለ የመጣው በጣም ጊዜ እያስሻማ ችግር የለውም አንቆይም አስገባቸው እስቲ ባክ አስገባቸው እባክ እስቲ አስገባልኝ ግቡ አቶ ክብሩ እንዴት ነህ ሰላም እንዴ ምን ነው አቶ ክብሩ በስመ አብ ደህና አይደለህ አንቺ ሰላቢ ከሱ ጋር ደግሞ ምን ትሰሪያለሽ አቶ ክብሩ ምን አደረግ እንዴ በሰላም አይደለም አቶ ክብሩ ናርዶስ ተረጋጋ ምንድነው እየተፈጠረ ያማል እንዴ ስለምንድነው የምታወራው ይሁን ሴራ እየጠነሰሽ አይደለም ይሁን ሴራ እየጠነሰሽ ያደረግሽው አንቺ ምን
ምን ሰራልሽ ከሱ ጋር ሲጀመር ምንድነው መሳሪው ምንድነው መሳሪው ማንንም ስላለኝ አይደል ስለምንድነው የምታወራው አቶ ክብሮም ስለምንድነው የምታወራው ስለ ባለቤቴ ምንድነው የምታወራው ጥሩ ሰው ነው ብዬ ነው እንዴ በቤቴ ታስደበድበኛለህ በቤቴ ታስደበድበኛለህ ተረጋጋ እሺ ተረጋጋ ከኔ ጋር ነው ውጡልኝ ሲጀመር በቃ ውጡልኝ እኮ ተረጋጋና ተቀመጥ ውጡልኝ በቃ በቤቴ ታስደበድበኛለህ ውጣልኝ እንዴ ጥሩ ሰው ነው ብዬ ነበር ማሰበው ምንድነው ነው የምን ህግ ነው የምታወራው ስለምን ህግ ነው የምታወራው ጭራሽ እንዴ በቤቴ ታስደበድበኛለህ ማነው ይሄኔ ወንድም ውጡልኝ በቃ ውጡልኝ መጠየቅ የምትፈልገውን ነገር ጠይቀኛለህ ስነስርዓት ይዘሽ ተቀመጪ ልቀቀኝ እንዳነካኝ አቦ እንዳነካኝ ልቀቀኝ ልታስደበድቡኝ ነው ምንድነው አንቺ ምንድነው አንቺ ምንድነው ምን ትሰሪያለሽ እዚህ ምን ትሰሪያለሽ ሲጀመር ከኔ ምን ትሰሪያለሽ እኔ በቃ ሂጂ ተቀመጫች አቶ ያልሰማው መሰለሽ ውጡልኝ በቃ ከቤቴ ውጡልኝ ምንድነው የምትፈልጉት ውጡልኝ በቃ አሁን ነው የምትወጪው ያማከኛለ በቃ ውጡልኝ በጣም እያስከኝ ነው ግስቴን የተፈታተነ እሺ ይገባኛል እሺ ተረጋጋ እባክህ ተረጋጋ ተቀመጥ እንደዚህ የሚሆን ነገር አይደለም እንዴት ነው የምናገረው ለቤተሰብስ እንዴት ነው የምናገረው ምኑ ነው የምትናገረው አቶ ክብሮም እባክህ ተረጋጋ ለምንድን ነው የማትወጡልኝ ተቀመጭ አንቺ ተቀመጭ ያደረግሽውን ነገር ራስሽ ታውቂያለሽ ምንድን ነው ያደረኩት ስነ ስርዓት ይዘሽ ተቀመጭ ለምንድን ነው በስርዓት የማታወሩኝ ጭራሽ በቤቴ ታስደበድበኛለህ ስነ ስርዓት በቃ አቶ ክብሮም እባክህ ተረጋጋ አንተ ተረጋጋ አንቺ ሬሳ የወንድሜን ሬሳ እዛ አስቀርተሽ አንቺ ምንድን ነው የምታወራው ስለምንድን ነው የምታወራው እንደ ቤተሰብ ባሰበን አንድ ነገር ሳንጠይቅሽ ቤቱን ኖሪበት ንብረቱን ተጠቀሚ ተብለሽ ምንድን ነው የምታወራው ስለምንድን ነው የምታወራው እኔ ስለምታወራው ነገር ምንም አውቀው ነገር የለም ወይዘሩት ናርዶስ እያንዳንዱ ያወራሹን ነገር እኮ የስልክ ግድ ሰምቻለሁ ከሷ ምንድን ነው ያወራሁት ያማከርሻትን እንዴ በሙሉ ምንድን ናት እሷ ገዳዩ እንደሆንሽ ሲጀመር እኔ እና እሷ እንደተጣላን ሰምታችኋል አይደለ እሷ እኔ ላይ ለመጫወት ነው ይሄንን ነገር የምታረገው ታውቃለህ አይደለ እንዴ ሀዘኔን ራሱ በስርዓት ሳልወጣ እኮ ነው እሷ እኔን ላለማጽናናት ጥላኝ ሄደችው ስለዚህ እያንዳንዱ ነገር ታውቂያለሽ እንዳላወቀ እዚህ ሀዘኔን ምንድነው ማውቀው ጥለሽኝ ሄድሽ አውቃለሁ እንዴ ነው ለታባም ነግራት እንዴ ምንም ነው የምትነግራት ምንም ያደረኩት ጭራሽ ከታባ ጋር ታገናኝ ይኸውልህ የራሳችሁ ጉዳይ ካለው ራሳችሁ ፍቱ እሺ በቃ ማንም ያውቃል ምንድነው የካልኩት ነገርኝ ምንድነው የካልኩት አላውቅም ምንም አውቀው ነገር የለም ታውይ በቃ ያደረግሽው ብቻዬን ሀዘን ይልወጣ ስርዓት ይዘሽ ያደረግሽውን እያንዳንዱን ነገር ታውቂዋለሽ ታደርጊ የነበረው ነገር ምንም ያደረኩት ነገር የለም ነገር ጓደኛሽን ነው ያማከርሽ ምንም ያደረኩት ነገር የለም ስለዚህ አሁን ነገሩን ማከረር አንቺን ነገሩን ወደማይሆን ነገር እንዴት ነው የምታደርጊው ምንድነው ምንም አውቀው ነገር የለም በቃ ምንም አውቀው ነገር የለም ሁሉንም ነገር አንቺ አስበሽበትና አቀደሽበት ያደረግሽው ነገር ነው ምንድነው የሚያቀርኩበት ምንድነው ያሰብኩበት ስለምንድነው የምታወሩት ለምን ቤቴን ለቃችሁ አትወጡልኝም ውጡልኝ በቃ እኔ ሀዘኔን ላስታምበት ውጡልኝ ለምንድነው ቤቴን ለቃችሁ ማትወጡት አታስመስይ ምንም ያስመሰልኩት ነገር የለም አታቀኝማ ስለማታቀኝ አታውራ በቃ ውጡልኝ አንቺ ቁሻሻ ሴትዮ እንዳትሞክሪ ጭራሽ እንደዚህ አስከፍት ዝም ብላት ለምን ነው የምትይዘው ማስረጃ መያዝ አይደል ይዘና እኮ እስካሁን አገግም ያስቆየኝ ማስረጃ ይዤ ልኩኝ አካሏ ላይ ጥቃት እያደረስክባት ነው ይሄ ማለት ደግሞ ለሷ ማስረጃ ነው እባክህ ተቀመጥና ነው አገድልሻለሁ ገና ከዚህ በኋላ ላይሻለሁ እሺ ሂድና ተቀመጥ እባክህ ተቀመጥ አንድ ነገር ሳታደባብሽ የሆነውን ነገር ትነግሪኛለሽ ስነ ስርዓት ይዘሽ ተቀመጭ ይሄ ሁሉ አንቺ እጅሽ የለበትም ማለት አይደለም አንቺ ራስሽ እኮ እየተጋደሉ ነው ወይዘሪት ናርዶስ ይሄን ነገር ከዚህ በላይ ከማክረርሽ በፊት ነገሩ ምንድነው ማከረው ምንም የምታውቀው ነገር የለም ማስለዚህ ስለማት ይዘህልኝ ውጣ በቃ ምንም ያደረኩት ነገር የለም ምንም ያደረግሽው ነገር አዎ የለም ምንም ያደረኩት ነገር የለም ያለ ማስረጃ የምናወራ መስሎሽ ነው
ምንድነው ማስረጃ? ምንድነው ማስረጃ? ይሄን አዳምጪ፣ ይሄን ቮይስ አዳምጪ። የእናንተን ቅራቅም ስለሰራት ይዘሽ አዳምጪ፣ የሚነግርሽን ነገር አዳምጪ። ወይኔ እኔ እኮ በቃ አንቺ ይሄ ቶሎ የምትወስኚው ነገር እኮ ደስ ይለኛል። በቃ አንቺ እኮ ከወሰንሽ እኮ ሌላው ነገር ቀላል እንደሆነ ነግሬሻለሁ ከመጀመሪያ። አንቺ ቅሌታም ነሽ። አቶ ክብሩም እንደዛ አይደለም። ተረጋጋ። አንቺ ውሻ ነሽ። እኔ ማሳይ ነገር አለ። እንደዛ ከሆነ አንቺ ውሻ የራስሽን ነገር እንዳነካኝ የራስሽን ነገር ደብቀሽ እዚህ አንቺ መስም ሁለታችሁ ወንጀለኛ ናችሁ። አንተ የምታውቀው ነገር የለም። ስለዚህ ዝም በል አላፍልህ። በቃ የምታውቀው ነገር የለም። በቃ ውጣልኝ። እኔ ከዚህ በላይ የመደብደብ አልፈልግም። በቃ ልውጣ። አንቺ ውሻ ነሽ። እሺ ውሻ ነሽ። አንቺ ውሻ ያልተናገርሽው የሚቀር ነገር ካለ እንድትነግሪኝ። እንደዛ ከሆነ ተነስ። እኔም እዚህ ጋር ማሳየ ነገር አለኝ። እያንዳንዱ ነገር ጠይቄሽ ነበር። እጅሽ ካለበት እዚህ ነገር ውስጥ ተናገሪ ካሁኑ ብቻ። ወይኔ አንቺ ውሻ ሲጀመር እሷ ናት ይሄን ሁሉ ነገር ያቀረባበረችው። ማስረጃ አለኝ። እሺ እኔ ማስረጃ አለኝ። አሰማችኋለሁ። ቆርጠሽ ማቅረብሽ ነው። እኔ እሺ አልኩሽ ነው ያልሽ። እሷም ወንጀለኛ ነች። ምን የቀረ ነገር አለ? ይሄን ሁሉ ነገር ያቀነባበረችው እሷ ነች። ይሄን ነገር እንዳደርግ በባለቤቴ ላይ ይሄን ነገር እንዳደርግ አንቺ ነሽ። አሰማሻለሁ። አንቺ አቶ ክብሩ አንድ ነገር አሁን ደብቀሽኝ ከሆነ ገድዬሽ ነው የምወጣው። አንቺ ይሄው ስማ፣ ለሱ ምንም አታስቢ ያልኩሽ አይደለ? በቃ አንቺ ብቻ ወስኝ። ሌላው ነገር ቀላል እኮ ነው። ምን አንድ ሰው ማጥፋት ይሄን ከባድ ነገር አይደል? የራስሽን ነገር ከዚህ በላይ ምንድን ነው የምትፈልገው ማስረጃ? እሺ ከዚህ በላይ ምን እንዳደርግ ነው የምትፈልገው? እኔ በዚህ ልጅ እጄን አላነሳም። ከዚህ በላይ ምን እንዳደርግ ነው የምትፈልገው? እሺ ተረጋጋ። ምን እንዳደርግ ነው የምትፈልገው? ለምን ነው የምትቀመጠው? እኔ ተረጋጋና ተቀመጥ። አንቺ ሸይጣን እኔም ብቻ ለማጋለጥ አስበሽ ነበር። እኔም ብቻ ልቀቀኝ። እኔም ብቻ ለማጋለጥ ነበር ሀሳብሽ። እኔም ብቻ አይደል መስሎሻል? እሺ እባካችሁ ተረጋጉና ተቀመጡ። እስቲ ተረጋጉ እባካችሁ። ራሴን እየተቆጣሁ ለምንድን ነው ተረጋግታችሁ እንደ ትልቅ ሰው ማናወራው? ምንድን ነው ያደረጋችሁ ያላችሁት? የሰራችሁት ጥፋት ሳያንስ አንቺ ደግሞ መደበቅሽ ሳያንስ ይሄን ሁሉ ነገር መጀመሪያውኑ ጠይቄሽ ነበረ። ገና እኔ ጋር ስትመጪ ምንድን ነው ገና ንግግሮችሽ ነግረውኝ ነበረ እዚህ ነገር ውስጥ እጅሽ እንዳለበት። ምክንያቱም እሷ መበቀል ነበረብኝ። በምንድን ነው የምትበቀኝ? በእንደዚህ አይነት ሁኔታ ነው የምትበቀኝ? የተስማማነው ብሩን እኩል እንካፈል ነበረ። ግን አንቺ ምንም አንድ ሳንቲም እንኳን ድርሻሽን ሰጥቼሻለሁ። ጨፍረሽበት ስታበቂ መልሰሽ ደግሞ ስጭኛለ። ምንም የሰጣሽ ነገር እንደሌለ በደንብ ድርሻ ትከፋፈላላችሁ። ነግሬሽ ነበረ ምን ጊዜም ሌባ ሲሰርቅ አይጣላም፣ ሲካፈል ነው የሚጣላው ብዬ ከነምሳሌው ነግሬሽ ነበረ። አንቺ ግን አይኔን እያየሽ እዚህ ነገር ውስጥ ምንም እጄ የለበትም አይምሮዬን ማንጻት ስለምፈልግ ነው ነበር ያልሽ። ጠይቄሽ ነበር። አንቺም ከሷ እኩል ቅጣት ይጠብቅሻል። ሰማሽኝ አይደል? እኔ እኮ ምንም የተጠቀምኩት ነገር የለም። ለምንድን ነው ከሷ እኩል የምትቀጣው? እሱን እዛ ህግ ፊት የምታወሩ ይሆናል። እንዳንቺ አይነት ብዙ ሰዎች እናውቃለን፣ ራሳቸውን ነፃ ለማውጣት የሚሞክሩ ሰዎች። ወይዘሮ ናርዶስም ያደረግሻትን እያንዳንዷ ነገር በህግ የምታስጠይቅሽ ነገር ናት። ይኸውልህ ነገርኩህ እኮ እኔ ባለቤቴ መግደል ፈልጌ አይደለም፣ አስገድዳሽኝ ነው። በቃ ብሩ ያስፈልጋት ነበር፣ አስገድዳኝ ነው። የቱ ጋር የተገደደ ሰው አይነት ሁኔታ እኮ አላሳየሽም። ምን ማለት ነው? ቆይ እናንተ አሁን እንኳን ትንሽ ስለሞተ ሰው ስላጠፋችሁት ነፍስ አይጨንቃችሁም? ምን አይነት ሰዎች ብትሆኑ? በቃ ተውኝ፣ ምንም አትበሉኝ፣ ተውኝ፣ በቃ ተውኝ፣ መብቴ ነው። በቃ ተውኝ።
ስለዚህ እንግዲህ ከዚህ በላይ ምንም የምንለው ነገር ያለ አይመስለኝም። እናንተን ህግ የሚጠይቃችሁ ይሆናል፣ ህግ እንደሚያደርግ ያደርጋችኋል። እኔ ግን እስካሁን ጥያቄ እየሆነብኝ ያለው ምን አሳጥቷችሁ ነው ይሄን ሁሉ ነገር ስታደርግ የነበረው? ወይዘሮ ናርዶስ ለምንስ ነው ይሄንን ያደረግሽው? ተናገሪ፣ እያንዳንዱን ነገር ንገሪ። በቃ ከበፊት ሚስቱ ጋር በተደጋጋሚ ይዘዋለሁ። በቃ እዛ ይሄዳል፣ እዛ ያድራል፣ ልጄን በሚል ሰበብ እዛ ነው የሚሆነው። ስለዚህ እኔ አልቻልኩም። በቃ ቀን ነው ግን ልገለው አስቤ አልነበረም። ስነግራት በቃ አበረታታችኝ። መድኃኒቱን ሁሉ ያመጣችልኝ እሷ ናት። ያበረታታችኝም እሷ ናት። አንቺ ሳትፈልጊ ዝም ብዬ ያመጣሁልሽ። በቃ አበረታታሽኝ። እኔ ጸጥቶኛል በጣም አበረታታሽኝ ምናምን ብለሽ እዚህ ጋር እኔ ነኝ። ምንም ቢሆን ጸጥቶኛል። በቃ ምንም ቢሆን ጸጥቶኛል። ፈተሽ ነው ሂደሽ ሚስቱን ከሞተ በኋላ እንደዛ ያልሻት። ምን አልኳት? ምንም ያልኳት ነገር የለም። በቃ ምን አመጣው? በቃ ልበቀላት ስለፈለኩኝ ነው። በቃ ሰስቶኛል ትላለች እንዴ? ደግሞ አቶ ክብሮም አንተ ተረጋጋ እባክህ። አንተ ተረጋጋና ያለውን ነገር አብረን ምን ማድረግ እንዳለብን ነው መወሰን ያለብን። አሁን ማለት የምትፈልገው ነገር ካለ እንግዲህ አንተ መናገር ትችላለህ። ለህግ ይቅረቡልኝ። በቃ ከዚህ በላይ ምን እፈልጋለሁ? ወንድሜን ገደል ፊት ለፊት ያስቀምጥ። ትሰሚኛለሽ ሴትዮ? እዚህ ቤት ውስጥ አንድ ንብረት፣ አንድ ነገር፣ አንድ ሳንቲም የለሽም። ውልቅ ብለሽ ልብስሽን ይዘሽ ትወጫለሽ። በቃ ጥግ በል ስትፈልግ በቃ ይዛልኝ ውጣ። በቃ ውጡልኝ። በቃ የት ነው መውጣው? አንቺን ነው እኮ ዛብጥ ያለልክሽ እኮ መውጣው። ከዚህ በኋላ ጭራሽ አሁንም እንደራስሽ ነው የምታየው። አንቺ ሴጣን ቆሻሻ ሁሉ እንዴ! አሁን እሷም ለህግ ትቅረብልኝ። አንድ ቤሳቢስቲ ነገር እዚህ ቤት እዚህ ንብረት የሱ የሆነ ነገር ያንቺ የሆነ ምንም ነገር የለም ከዚህ በኋላ። እስካሁን ዝም ብለንሽ ኖረሽበታል አንድ አመት ሙሉ። ከዚህ በኋላ ለህግ ትቅረብልኝ። እሷም ለታባ እንዴት እንደምነግራት አላቅም፣ ለቤተሰቦች እንዴት እንደምናገር አላቅም። ለህግ ብቻ ይቅረቡልኝ። ፍርዳቸውን እዛው ጣቢያ ሆነው እየተከታተሉ እየሰሙ እኔ ለቤተሰብ ይናገራሉ። የቀረው ነገር ሴትዮ ከዚህ በኋላ አንቺ ልነካሽም አልፈልግም፣ ላይሽም አልፈልግም። ወንድሜ እስካሁን ለነበረኝ ላደረከው ነገር ክትትል ላድርግ ብለኝ ነው የሁሉ ነገር ያስከኝ። እኔም እስካሁን ለደበደብከኝ እከሳለሁ። በቃ እስካሁን ለደበደብከኝ እከሳለሁ። ሽን እንዳትከፍቺ ሴትዮ። መልካም ነይ፣ ተነሽ። ልቀቁኝ።